የኦሮሚያ ክልል አድማ ብተናና የሚሊሻ ኃይል ከመከላከያ ሰራዊት ጋር ጥምረት በመፍጠር በሆሮ ጉዱሩ ወለጋ ዞን በሚገኙ የአማራ ተወላጆች ላይ ጥቃት መክፈታቸው ተነገረም። እስካሁን ባለው ቁጥራቸው በውል ያልታወቀ የአማራ ተወላጆች ሲገደሉ፣ ቀሪዎቹ ሕይወታቸውን ለማትረፍ ሽሽት ላይ መሆናቸው ታውቋል። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን አቤ ደንጎሮ ወረዳ ስር በሚገኙ አካባቢዎች ካለፉት 2 ቀናት ጀምሮ የክልሉ አድማ ብተና ከመከላከያ ሰራዊት ጋር ጥምረት በመፍጠር በአማራ ተወላጆች ላይ ጥቃት መክፈታቸውን መረብ ሚዲያም ከጥቃቱ ለማምለጥ እየሸሹ ያሉ ተጎጂዎችን በማነጋገር ለማረጋገጥ ችሏል። የአቤ ደንጎሮ ወረዳ መቀመጫ በሆነችው ደንጎሮ ከተማ ዙሪያ በሚገኙ ማለትም ላፍቶ ጉበን፣ ካራበር፣ አንዶዴም፣ ወንዶበር፣ ገርጂ፣ ዋጮ፣ ሰዮማና ጫቶ በተባሉ ገጠራማ መንደሮች በሚገኙ የአማራ ተወላጆች ላይ ነው ጥቃቱ የተከፈተው ሲሉ ጣቢያችን ያነጋገራቸው እማኞች ገልጸዋል። አቤ ደንጎሮ ወረዳ ላይ ማን የሚባል ቀበሌ ነው? ቀበሌዎችን እስኪ በዝርዝር ነገር። ወንዶ ይባላል፣ ላፍቶ ጉበን ይባላል፣ ጉለንቴ ይባላል። ላፍቶ ጉበን? አዎ ላፍቶ ጉበን፣ ወንዶ ግንባሮ ይሉታል። በዛ እንግዲህ ወርደው ማለት ነው። በእንዶዴ በኩል እንዶዴ ይባላል። በዛ እንዶዴ ከኛው በኩል ወደዛ ያለው ነው። ሌላ አይደለም፣ እንዶዴ ይባላል። ላፍቶ ተደንጎሮ ለጥቆ ያለው ወንዝ እንዶዴ ትባላለች። ለጥቆ ካራበር ይባላል። ወደ ላይ ግንባሮ ይባላል። ወደ ዘፋቅ ሲል ደግሞ ገርች ይባላል። ወደ ላይ ደግሞ ዝቅ ሲል ደግሞ ላፍቶ ጉበን ይባላል። ወደዚህ ማዶ ደግሞ እንትና ማነው ዋጮ፣ ሰዮማ፣ ቦና እንግዲህ ማነው ስሙ ይሄ ጫቶ እዛ ድረስ የብቻ ድረስ ይሄዳል። በቃ እዛ ድረስ ነው። በጥቃቱ እስካሁን ባለው የሟቾችን ቁጥር በውል ማወቅ አልተቻለም የሚሉት እማኞቹ ቀሪው የህብረተሰብ ክፍል ህይወቱን ለማትረፍ በሽሽት ላይ መሆኑን ገልጸዋል። በተጨማሪም ህፃናትን ያዘሉ 2 እናቶች መከላከያ ሰራዊት ይታደገናል ብለው ሰራዊት ወደ ሰፈረበት ካምፕ በመሄድ ለመጠለል የሞከሩ ቢሆንም ወታደሮቹ ለኦሮሚያ አድማ ብተና አሳልፈው በመስጠት እንዲገደሉ አስደርገዋቸዋል ሲሉ መረብ ያነጋገራቸው እማኞች ጨምረው ገልጸዋል። ምን ያህል ሰው ሞተ? አሁን ጫካ ገብቷል። 2 ሰዎች ሞተዋል። አሁን 2 ሰዎች ይዘው መከላከያቸው ይዘው ለእንትኖ የሰጧቸው ለነዚህ ለልዩ ኃይል የሰጧቸው እነሱ ገደሏቸው። በቃ እና አለዛ ወንዱ ጠፍቷል፣ ጫካ ገብቷል። የተገኘው እየታሰረ ነው። ያው እነዚህ 2 ሰዎች ሞተዋል እና በጣም የከበደ ነገር ነው ያገኘን። እንደው ለማን እንደሚነገር ጠና ነገር ነው። መከላከያ ሰራዊቱና የአድማ ብተና አባላቱ በሚሰጡ ሽፋን ተጠቅሞ ንብረት የሚዘርፍ የተደራጀ ቡድን አለ የሚሉት የአማራ ተወላጆቹም የቡድን እኛ ወደ ጫካ ስንሸሽ ሀብት ንብረታችንን እየዘረፈና መኖሪያ ቤታችንን በእሳት እያወደመ ይገኛል ብለዋል። መከላከያው እንደዚህ ያደርጋሉ፣ እነሱ ተዋላ መጥተው ይወስዳሉ። በቃ ሚኒሻና ይሄ ልዩ ኃይል መጥተው ይወስዳል። በቃ አሁን በካራ በር በእንትና የሚባለው እንዳለ ገብተው ምጣድ አልቀረም፣ ሽንኩርት አልቀረም እየተሸከሙ እየወሰዱ። ማንኛው ነው ወሳጁ? መከላከያው እንደዚህ ያደርጋሉ፣ ሚኒሻና ይሄ ልዩ ኃይል መጥተው ይወስዳል። በቃ አሁን ያንን አናስበስብን ብለው ትንሽ እንትን ያሉ ሰዎች እንደገና ዛሬ ተመልሶ መከላከያ መልሶ ገባና አሁን መከላከያ ገብቶ ህዝቡን አባረረ። እንደገና ልዩ ኃይል ጋር እየዘረፈው ነው ያለው። አሁን በጠራ ያለ ማለት ነው። አሁን እንዳለ ከፍለሽ ምንድነው ዘርፎ ይዘባቸው ሄደ። በርካታ ወገኖቻችን ተገድለዋል። መኖሪያ ቤታችንና ሀብት ንብረታችን በእሳት እየጋየ ነው። ቀሪው ወገናችን በአሁን ሰዓት ከሞት ለማምለጥ ሽሽት ላይ ነው ሲሉ ከመረብ ሚዲያ ጋር በነበራቸው አጭር የስልክ ቆይታ የተናገሩት የአማራ ተወላጆቹ እባካችሁ ታደጉን ሲሉ ተማጽኖ አቅርበዋል።